የሚያስብ ልጅ ነው። እውነቴን ነው። መጥፎ ልጅ አይደለም። ከሶፊ ጋር ስለተጣላ ያን ጊዜ ህዝቤ በቲክቶክም ሆነ በፌስቡክም ሆነ በሁሉም ነገር አንድ ጊዜ እንደዚህ ነህ እንደዚህ ሙት እንደዚህ አንተ ምናምን እያሉ ሲሳደቡ ነበረ። አንድ ነገር ልንገራችሁ፣ ባልና ሚስቱ ሊተዋወቁ ምን ነው ሌላው ሰው ልቡ መውለቁ ይባላል ተረቱ እንኳን እና ሶፊ ጋር ስለተነጋገረ ሶፊ ጋር ስለተጣላ በሚዲያ ላይ አንድ ጊዜ ስሙን አንስተው ኡፍ ሲሉት ነበር። ልጅ ቶፊቅ በጣም መልካም ልጅ ነው። በጣም ጥሩ ልጅ ነው። እውነቴን ነው። እኔ እጅግ በጣም ነው እሱ ልጅ እኔ እንጃ እና አሁን የመኪና አደጋ ደርሶበት ከሰው እንደሞተበት እና እስር ቤት እንዳለ ማርናታ እየተናገረች ነው ማለት ነው። ግን እውነት ነው ወይስ ውሸት? እውነትም ከሆነ እንግዲህ አላህ እንደው እኔ እንጃ እኔ ምን ልል የሞተው ነው አላህ ይራመው። አንተንም እንግዲህ ከእስር ቤት አውጥተህ ወደህ አይደለም ያደረግከው ይሄ ከሆነ ማለት ነው። ግን እጅግ በጣም ያሳዝናል። በእንዲህ አይነት አደጋ ያው እሱ አላህ ያዘዘው ነው የሚሆነው። ሁሉን ነገር በእንቅባት እንሞታለን። እሱ ያዘዘው ያን ጊዜ እሱ ምንም ነገር እንደዚህ ትሆናለህ ብሎ ካለን የትም አናመልጥም፣ የትም አንሆንም። ስበቡላ አስባብ ነው እንጂ በእንቅባት የምንሞታለን እና ቀደራላ ነው። ግን እጅግ በጣም ያሳዝናል። ልጅ ቶፊቅ በጣም መልካም ልጅ ነው። እውነቴን ነው የምላችሁ እና ግን ይሄ ነገር ግን ፕራንክ ከሆነ ደግሞ እኔ እንጃ እንደ አይነት ፕራንክ ቢቀርብ ያስባለሁ። እውነት ከሆነ ደግሞ አላህ ይድረስለት። እውነቴን ነው። መልካም ልጅ ጎበዝ ልጅ ነው። እኔ ለራሱ አልሆነም። ስንት ዩቱበሮች ትልቅ ደረጃ ደርሰዋል። እሱ ግን እኔ እንጃ መልካም ሰው፣ ለነገሩ መልካም ሰው አላህ እንደው መልካምን ሰው ይወዳል። አሁን በአሁኑ ጊዜ መልካም ሰው ሳይሆን መጥፎን ሰው ሆኗል ደጋፊው። ለምን እንደሆነ አላውቅም። ግን አላሁ ተዓላ ደግሞ ያ መልካም ሰው አኪራውን ያሳምርለታል። ቢሞት እንኳን አኪራውን ያሳምርለታል። የማታ እንጀራ ይሰጠዋል። እውነቴን ነው የምላቸው። በዚህ በኩል ያ መጥፎ ሰው ግን ለጊዜው ጥሩ ነገር ደስታንና ጥሩ ነገርን ቢያደርግለት የውመል ቂያማ ሞት ማለና እንደገና የኋላ ደግሞ ይወርቃል። ይሄን ነገር አስበን እንኖር እና በጣም እጅግ እኔ አሳዝኖኛል። እውነቴን ነው። ልጅ ቶፊቅ እጅግ በጣም አሳዝኖኛል። ብቻ ውሸት ነው በሉ፣ ውሸት ነው በሉ። የሞተውን በጣም ያሳዝናል። እንግዲህ ሞቶበታል ነው የምትለው፣ እሱ እስር ቤት ነው የምትለው። እስቲ እሷን ደግሞ አዳምጠን ደግሞ እውነት ከሆነ እንግዲህ ወይም ውሸት ከሆነ ኸይር ያሰማን እያልን እስኪ እናየዋለን ወደፊት ማለት ነው። እውነቱን አሳውቁን። ከምር ነው የምላችሁ። እኔ ጉሮሮ ሮመዳን ነው ጾመኛ ነኝ። ጉሮሮ ሁሉ ደርቋል እና ይሄንን ለምን የመጣሁት ብቻ አላህ ሁሉ ነገር አላህ ያስተካክለው። ሰላም አለይኩም ወራህመቱላሂ ወበረካቱ።